ሳልሳዊ ቴዎድሮስ ከቲክቶክ መንደር ተገኝቷል። ቲክቶከሩ ማነጋገሩን ቀጥሏል። መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። ይህንን አዋርድ እንዳሸንፍ እግዚአብሔር ያደረገኝ በምክንያት ነው። ኢትዮጵያን አንድ አደርጋታለሁ። በርካቶች አንተ ቴዎድሮስ ነው ይሉኛል። ይህ ታዋቂው ቲክቶከር አዶናይ የ25ቱን ቲክቶክ አዋርድ ማሸነፉን ተከትሎ ለቀረበለት ጥያቄ የሰጠው ምላሽ ነው። ኢትዮጵያን ለአንድ ክፍለ ዘመን ያክል አዳክሟት ከነበረው የዘመነ መሳፍንት መንጋጋ መንጭቆ ነፃ ያወጣት ዳግማዊ አጼ ቴዎድሮስ ቋሚ መናገሻ ከተማ አልነበራቸውም። አጼ ቴዎድሮስ ከዚህም ከዚያም የሚነሱባቸውን ጠላቶች አደብ ለማስገዛት ሲዋትቱ ያለ ረፍት የንግስና ዘመናቸውን ያሳለፉ ንጉሥ ነበሩ። የታሪክ ጉዳይ ሰይፍ በሚያማዝዝበት ሀገር ዛሬም ድረስ ያለ ልዩነት በበርካቶች ዘንድ የዘመናዊቷ ኢትዮጵያ አባት የአንድነት ምልክት ተደርገው ይወሰዳሉ። ዳግማዊ አጼ ቴዎድሮስ ኢትዮጵያ በየዘመናቱ በፈታኝ ሁኔታዎች ውስጥ ባለፈችባቸው ዓመታት ዳግማዊ አጼ ቴዎድሮስ ከወደ ሰሜን ይመጣል፣ ኢትዮጵያንም ወደ ቀደመ ሰላሟና አንድነቷ ይመልሳታል የሚለው ትንቢት እየተመዘዘ ሲነገር ቆይቷል። ታዲያ የቲክቶከሩ ንግግር ይህንን ትንቢት የሚያስታውስ ሆኗል። ምንጊዜውም በላይ ኢትዮጵያ በፈታኝ ሁኔታ ውስጥ እያለፈች በምትገኝበት በዚህ ጊዜ የቲክቶከሩ ኢትዮጵያን አንድ አደርጋታለሁ ንግግር ነገሩ ትንሽ ፈገግ ቢያደርግም ኢትዮጵያ የምትገኝበትን ሁኔታ ግን ፈጽሞ መካድ የሚቻል አይደለም። ቲክቶከሩ ማነጋገሩን ቀጥሏል። ሰርክለት አነጋጋሪ ነገሮች የማይነጥፉበት ሶሻል ሚዲያው የአነጋጋሪ ክስተቶች መፍለቂያ ሆኖ ቀጥሏል። በ25ቱ ቲክቶክ አዋርድ በበርካታ ዘርፎች በርካታ ሽልማቶችን ጠራርጎ የወሰደው ቲክቶከር በቁም ነገር እንደዋዛ የተናገረው ንግግር አነጋጋሪ ሆኗል። ሚሊዮኖች የሚከተሉት ዲያስፖራው ቲክቶከር የብዙዎችን ሕይወት እያስከፈለ የሚገኘውን ፖለቲካ ቲክቶክን በመጠቀም ያሳልጠው ይሆን? ይህ የበርካቶች ቀልድ አዘል ጥያቄ ነው። የፖለቲካ ምህዳሩ ጨርሶ በተዘጋበት የሰለጠነ የፖለቲካ ባህል በሌለበት ሀገር እንኳን ለቲክቶከሮች ይቅርና ፖለቲካን የዕለት ተዕለት ተግባራቸው ላደረጉት ፈተናነቱ የታወቀ ነው። ማህበራዊ ሚዲያው በርካቶች የህዝቡን አንድነት የሚሸረሽሩ ተግባራትን ይፈጽሙበታል። ረብ ያላቸው በርካታ ቁም ነገሮችም ማህበራዊ ሚዲያው ይሰራበታል። ከነዚህ በበጎ ተግባራት ከሚተጉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል አንዱ ደግሞ ሚሊዮኖች የሚከተሉት ቲክቶከር አዶናይ ነው። ቲክቶከር አዶናይ የአንድነትን አስፈላጊነት ዞር ዋራው መናገሩ እንደ ቁም ነገር የሚወሰድ ሆኖ ሳለ የመፍትሄው ቁልፍ ራሱን አድርጎ ማቅረቡ ግን ብዙዎችን አስገርመዋል። ማህበራዊ ሚዲያው በርካቶች የህዝቡን የቆየ አንድነት የሚሸረሽሩ ተግባራትን ይፈጽሙበታል። በዚህ የማህበራዊ ሚዲያ ጦርነት የተማረረ የሚመስለው መንግስትም በተደጋጋሚ ጊዜ በፌስቡክ እና በቲክቶክ መንግስት አይወድቅም የሚል ትችት ሲሰነዝር ሰነባብተዋል።